Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምንዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 ወይ ማይክሮፎን ሚዲያ 2 አዳዲስ የሆናችሁ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር አድርጋችሁ እንድትጀምሩትንም በክብር እንጠይቃችኋለን። አድማጮቻችን አዳዲስ የሆናችሁ ይሄ ከማይክሮፎን ሚዲያ ሁለተኛው ቻናላችን ነው። በአማርኛ ወደ እናንተ የምንመጣበት ነው። ለመላው የኢትዮጵያ ሕዝብ አማርኛ በብዛት ስለሚሰማ የሕዝባችን የብሔራዊ ቋንቋ አማርኛ ስለሆነ በአማርኛ ይጠቅማሉ፣ ሕዝብ መስማት አለባቸው የምንላቸውን በዚህ ቻናል ሁል ጊዜ ቶሎ ቶሎ እናመጣለንና ቶሎ በለጠፍን ቁጥር ወደ እናንተ ቶሎ እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትርሱ። የደወል ምልክቷን ከተጫናችሁ ቶሎ ብሎ ወደ እናንተ ኖቲፊኬሽን ይመጣላችኋል ከዩቲዩብ። እናንተም ቀድማችሁ ታይታላችሁ። ለማታውቁት ነው ይሄን እንመላ ያለሁት፣ ለምታውቁት ያው የምታውቁት ነው። የሰብስክሪፕሽን ምንም የሚከፈልበት ነገር የለም። ስትያዩትም አድማጮቼ ሌሎችም ሪከመንድ እንዲያደርገው ዩቲዩብ ላይክ አድርጋችሁ እዩት እያልኩኝ በክብር ጠይቃችኋለሁ። አዲሱ ቻናል አበረታቱት። አስፈላጊ የሆነ ኢንፎርሜሽን ስናገኝ ሁል ጊዜ ለእናንተ ይጠቅማሉ፣ ያስተምራሉ የምንላቸውን ቶሎ ቶሎ እናመጣለንና ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ እያልኩኝ ወደ ዝርዝሩ ልውሰዳችሁ። ስታሊን ገብረስላሴ አድማጮች፣ የአሜሪካው ፕሬዚደንት ዶናልድ ትራምፕ የሚያገኘውን ያክል አቴንሽን አግኝተዋል ወደ አስመራ በመሄዱ። እንደምታውቁት ስታሊን ገብረስላሴ በብዛት እነዚህ በተለይ በቲክቶክ የሚሰሩ ሰዎች በጣም የሱን እየቆራረጡ ብዙ ሀብታም የሆኑ አሉ። እውነት ለመናገር የእነሱን ሩብ ያክል አያገኝም፣ ተጠቃሚ አይደለም። ምክንያቱም ስለማውቀው ምን ያህል ሊከፈለው እንደሚችል ማየት ስለምንችል አውቀዋለሁ። በቲክቶክ ግን እየቆረጡ ከአንዱ ጋር የነበረው አንዱ ጋር የተናገረውን እየቆራረጡ በተለይ በአማርኛ የሚያቀርባቸውን በጣም ብዙ ሰው እንጀራ ከፍተዋል ብል ምንም ማጋነን አይደለም። የስታሊን ከፍ ለማድረግ ወይ ዝቅ ለማድረግ አይደለም። ግን አሁን ትልቅ መነጋገሪያ ነው ሆነ ያለው። ስታሊን ገብረስላሴ እንዴት አስመራ ይሄዳል? እንዴት ሆኖ የሁሉ ጥፋት ሰርተዋል እየላ ሲናገር እንዳልነበረ አሁን አስመራ እንዴት ይገባል ብለው በጣም የተገረመው አሉ። ብዙ ህዝብ ተገድሎበት ልክ 1 ሚሊዮን ከምናምን ተገድሎ ተጨፍጭፎ እያለ እንዴት አድርጎ አስመራ ይሄዳል ብለው በጣም በብዛት የሚናገሩ አሉ። እንኳን ሄደ ጥሩ አደረገ። መቀራረብ ነው የሚያስፈልገው፣ ሰላም ነው የሚያስፈልገው። ለሰላም ደግሞ መስዋዕትነትን መክፈል፣ መወቀስ ካለብህ እወቀሳለሁ ብለህ መሄዱ በጣም ጥሩ ነው ብለው የጻፉልን አሉ። በጣም ለኛ አሁን ያው ስታሊን ቁጥሩን እናውቀዋለን፣ ግን ይህን ያክል ግንኙነት የለንም። ግን ብዙዎቻችሁ ባክን እንደዚህ በለው እንደዚህ ብለህ ነገረው ምናምን ብላችሁ ብዙ የጻፋችሁ ስታሊን ገብረስላሴ አሁንም አስመራ ነው ያለው። ግን በጣም ከምትጠብቁት በላይ ነው አድማጮች። በዚህ በሶሻል ሚዲያ የስታሊን ገብረስላሴ ፎቶግራፍ የሌለበት ዶናልድ ትራምፕ ሆነዋል ነው የምላችሁ። አሁን በጣም አነጋጋሪ የሆነ ንግግር ሲያደርግ የዚህ የአሜሪካ ፕሬዚደንት ዶናልድ ትራምፕ የሚያገኘውን ያክል አቴንሽን አግኝተዋል ያለው ስታሊን ገብረስላሴ እና በጣም ብዙ በተለይ ኤርትራውያን እነዚህ የኤርትራ ተቃዋሚዎች በጣም አዝነውበታል። እንዴት አድርጎ ይሄ ሁሉ የተጨፈጨፈው ይሄ ሁሉ የተደፈረው ይሄ ሁሉ መከራ የደረሰው ኤርትራ መጥታ አይደለችም ወይ ምናምን እያሉ ይጽፋሉ። በሌላ በኩል ደግሞ ሰላም ለሚፈልጉ የትግራይ ውስጥ ያለው ስቃይ መከራ 360 ዲግሪ ተከባ የነበረችውን አሁን ኤርትራ በሰላም ሁኜ መኖር ነው የምፈልገው፣ ትግራይ መነካት የለባትም ማለት ሲጀምር ይህንን ከኛ ጀምሮ ሌሊትና ቀን የምንሰራ ያለ ነው። የኤርትራና የትግራይ ህዝብ ዘላለም አንድ ቋንቋ፣ አንድ ሃይማኖት፣ አንድ ምናምን አይደለም፣ ከዛ የበለጠም ነው እና ታሪክ ያለው ነው። እቺ ኢትዮጵያ የምትባለው ያለችው እነሱ የሌሉበት አይደለም። አማራ ግማሽ አማራ አሁን ክልል ያለው ትግራይ፣ ኤርትራ፣ አፋር ነው ኢትዮጵያ እየተባለ የሚጠራ ወይ አብሲኒያ ተብሎ ይጠራ። የአክሱማይት ኪንግዶምም ይህንንም ከቨር የሚያደርገው እሱን ነውና ከኤርትራ ጋር ያለው ግንኙነት ሰላም እንዲሆን ነው የምንፈልገው እኛ። ሰላም እንዲሆን ህዝቡ ምን ያህል እንደሚዋደድ አይተነዋል። ለትንሽ ደቂቃ ዛላምበሳ ላይ ሲከፈት ምን ያህል ሰው እንባን የተራጨው። ረጅም ደግሞ ቦርደር ያላት ከኤርትራ ጋር ነው ትግራይ።
ረጅሙ የሚባል ከአማራ አይደለም ከአፋር አይደለም ከኤርትራ ጋር ነው። ሰፊውና ረጅሙ ርቀት ያለው ከኤርትራ ነው እና ይሄንን በረጅሙ የምትገናኘው አንድ ቋንቋ የምትናገረው አንድ አይነት ፊደል የምትጠቀመው አንድ አይነት ኦርቶዶክስም ሙስሊምናም አንድ አይነት የሆነ ከሙስሊሙ አልነጃሺ መጥቶ የሚሰግድበት የሚጸልይበት የሚያከብርበት ክርስቲያኑ ደግሞ አክሱም ሄዶ የሚጸልይ የሚሳለምበት የተጋብቶ ተዋልዶ ያለ ነውና እኛ ከኤርትራ ጋር ምንም ጥል እንዲኖረን አንፈልግም። በትግራይ በኩል ወደ ኤርትራ አንድ ጥይትም እንድትተኮስ አንፈልግም። ከሁሉ በላይ መርሳት የሌለባቸው አድማጮች ምንድነው መሰላችሁ? ኤርትራን እንድትገባ ኢንቫይት ያደረገው ግብዣ ያደረገው ማን ነው? ለኢትዮጵያ አካል ነች ትግራይ የምትባል ከሆነች ዋና ኃላፊነት የሚወስደው አብይ አህመድ ነው አይደለም እንዴ? አብይ አህመድ ጠርቶ አብይ አህመድ አስታጥቆ አብይ አህመድ ደሞዝ ከፍሎ ነው የኤርትራ ሰራዊት ሲያሰራው የነበረው። ይሄ መርሳት የለብንም። ማንም የኢትዮጵያ ህዝብ መርሳት የሌለበት አማራ ከፋኖም ያደረሰው የኤርትራ ሰራዊትም ያደረሰው ግፍ በትግራይ ላይ የሌላው ብሔር ብሔረሰብ ክልሎችንም መጥተው እዛ ያደረሱትን መከራ የኢትዮጵያ መከላከያ ሰራዊት ያደረሰውን በትግራይ ውስጥ ያደረሰውን ውድመት ሁሉ ኃላፊነት የሚወስደው ማን ነው? አብይ አህመድ ነው። ቁጥር 1 ተጠያቂ አብይ አህመድ ነው። ከአብይ አህመድ ጋር ታርቀህ ተስማምተህ የታረቀበትን የፈረመበትን እስክርቢቶ እንኳን ሳይደርቅ ስንትና ስንት መከራ አሁን እንደገና ለጦርነት እየተዘጋጀ ያለ ሂደህ ጋር ከሱ ጋር ሂደህ ቁጭ ብለህ መነጋገርና አብረህ ችርስ እያልክ ማምሸት ካላሳፈረህ ከኤርትራ ጋር ሂደህ አብረህ የተታገልከው የዛሬ 30-40 ዓመት ታሪክ የሚባለው 50 ዓመት የሚባለው ታሪክ የህወሓትና የኤርትራ ነጻነት ግንባር ህዝባዊ ግንባር አንድ አይነት ታሪክ እኮ ነው ያለው። ናቅፋ ሂዶ የሁለት ታላላቆች ያጎቴ ልጆች የሁለት የትን የተቀበሩት ናቅፋ ሂደው ተቀብረዋል። ለምን? እዛ ሲዋጉ ከደርግ ጋር ከያንዳንዱ ቤት ያልተቀበረበት የለም። የኤርትራ ሰራዊትም መጥቶ ወደ ኢትዮጵያ ወደ አዲስ አበባ ሲመጣ የኢህአዴግ ሰራዊት ከሱ ጋር ሆኖ ተሰውተዋል። አሁን ሊወሩ መጥቶ የተሰውት ወይ ደግሞ ከኢትዮጵያ በኩል ወደ ኤርትራ ውጊያ ላይ ያሉ የተሰውትን አይደለም ቆጥራ ያለውት ተባብሮ የሰሩበት ነው። ይህንን እንዲቀጥል ነው የምንፈልገው። አሁን ያለው አስተዳደር ኢሳያስ አፈወርቂም ምንም በትግራይ ውስጥ ያሉትንም አመራሮች በሙሉ የሚያልፉ ናቸው። የማያልፍ ህዝብ አለ። ስለዚህ ህዝባችን አንድ ላይ እንዲሆን ነው የምንፈልገው። እኛ ግን ሚዲያው ምን ልበላችሁ እየተባላ ነው ያለው። ዝንብ ነው የተገደለባችሁ ትግራይ ውስጥ? ይሄ ሁሉ ችግር የደረሰው ሴቶች የተደፈሩት በኤርትራውያን አይደለም ወይ? ጌታቸው ረዳ አልሰማችሁትም ወይ? 76% ነው ምናምን ያለው በኤርትራ ሰራዊት ነው ሴቶች የተደፈሩ ብሎ የለም ወይ ምናምን ያሉ እነዚህ ኤርትራውያኖች የሚናገሩት ነው ያሉት ተቃዋሚዎቹ ማለት ነው። የሌላ ብሔር ብሔረሰብም የሚጽፉት ያሉት ግን አሁንም ደግሜ ልበለውና ይሄ ሁሉ እንዲፈጸም የፈቀደው የግብዣ ያደረገው አብይ አህመድ ነው። በድብቅ 20-30 ጊዜ አስመራ እየሄደ እየዋለ እያደረ ሙሉ ተገዝቶ አስታጥቆ ሁሉንም ነገር አድርጎ ያስገባው እሱ ነው። ግን አሁንም በምንም ይሁን ለደረሰው በደል ሁሉም ተጠያቂ ነው። የኤርትራ ሰራዊትም ተጠያቂ ነው። የትግራይ ሰራዊትም ተጠያቂ ነው። የኢትዮጵያ መከላከያ ሰራዊትም ተጠያቂ ነው። ከሁሉ በላይ ቁጥር 1 የሚጠየቅ ግን አብይ አህመድ ነው። አሁን ይሄንን እዚህ ላይ ገታ አድርገውና ብዙዎቻችሁ ደግሞ ምን ጠይቃችሁኛል አድማጮች? ስታሊን ፕሬዚደንት ኢሳያስ አፈወርቂን ኢንተርቪው ሳያደርግ እንዳይመለስ ባክህ ንገረው። ወደ 20 ትሆናላችሁ ለምንናገር ተነጋግራችሁ በእንዶ ምንም አላቀም። ይኸው እየተናገርኩ ነው ያለሁት። አሁን አስመራ ያለው ስልክ አላቀውም። እዚህ የሚጠቀምበት ስልክ አውቀዋለሁ። ግን ንገረው ባክህን ብላችሁኛል። እስካሁን ኢንተርቪው ማድረጉና አለማድረጉ ማቀው ነገር የለም። ፕሬዚደንት ኢሳያስን ስታሊን ማለት ነው። ግን እኔም ማምነው ስታሊን ሲዝንድ የሆነ ጋዜጠኛ ነው። መጀመሪያ የኢትዮጵያ ቴሌቪዥን ጋዜጠኛ ነበር። ከሰላም
ጠባቂዎች ጋር ከመከላከያ ሰራዊት ጋር ይሆንም ወደ ተለያዩ ሀገሮች ሄዶ እንደነበር አውቃለሁ። እዚህም በቲኤምኤች ላይ ብዙ ትግል ያደረገ ነው። የ2 ዓመት ጄኖሳይዳል የሆነ ውጊያ ሲደረግ አሁንም የራሱ ሚዲያ ከፍቶ ዛራ ሚዲያ እየሰራ ነው ያለው እና እርግጠኛ ነኝ ፕሬዚደንት ኢሳያስን ኢንተርቪው ሲያደርግ አይመጣም። ካገኘ ነው እዚህም በሚጠቀምበት ስልክ ደውለን እንነግረዋለን። የእናንተ ሪኮስት ስለሆነ ማለት ነው። አደራህን አሁን እየሰማኝ ከሆነ ስታሊን አምሹር ይሰሙታል። ኢንተርኔት ካለ ኤርትራ ውስጥ ማለት ነው። ኢንተርቪው ሳታደርግ እንዳትመጣ እያሉ ነው አድማጮች። በጣም ብዙ አድማጮች በጣም እየተከታተልከው ከሆነ ከፍተኛ የሆነ አቴንሽን አግኝተሃል። ከፍተኛ የሆነ አድናቆት የሚሰጡህ አሉ። ከፍተኛ የሆነ ደግሞ የሚያወግዙህ አሉ። ያው እንግዲህ ይህ ሁሉ እንደሚኖር አምነህበት ተዘጋጅተህበት እንደሄድክ ምንም ጥርጥር የለኝም። ግን ከኤርትራ ስትመለስ ከኔም ራሴ እንደ ግለሰብም እንደ ማይክሮፎን ሚዲያም የፕሬዚደንት ኢሳያስ አፈወርቂ ኢሬቲቭ እንደሚጠይቀው ሳይሆን ቻሌንጅ አድርገህ ጠይቀው። ዝም ብሎ ያለውን አዳምጦ መምጣት አይደለም። ወይ ደግሞ ይሄንን ጠይቃለሁ ብለህ ወረቀት ሰጥተህ ከዛ በኋላ አብይ አህመድ እንደሚያደርገው ማለት ነው። በነጋታው ደግሞ አንድ አዲስ አንብበህለት እሱ ደግሞ ተዘጋጅቶ መጥቶ የሚመልሰው መሆን የለበትም። ኢንተርቪው አድርገው የቻልከውን ያክል ከዛ በኋላ ለህዝቡም እንዲሰማው ጥሩ ነው። ለነሱም ብዙ ተመልካች ስላለ ለኤርትራ መንግስትም ለፕሬዚደንት ኢሳያስም የሚጠቅመው ኢንተርቪው ብታረገው ነውና እዛ ሄደህ እያለ እንኳን ካንተ ጋር ይቅርና ከኢሳቶች ጋር ኢንተርቪው አድርጎ ስለነበረ ፕሬዚደንት ኢሳያስ እምቢ እንደማይል እምነቴ ነው። ይህንን እያልኩኝ እንግዲህ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሼር ላይክ አድርጉት። ላይክ የምትለዋን ሳትጫኑ እንዳትወጡ። ሰብስክራይብ ያላደረጋችሁ ደግሞ ይሄ አዲስ ቻናል ነው እንዳልኳችሁ። የማይክሮፎን ሚዲያ ከዚህ በፊቱ ያለውን ቋሚውን አባል ብትሆኑም ላለፈው 3-4 ዓመት ይህንን ሰብስክራይብ ካላደረጋችሁ በአማርኛ የምንለጥፈውን በዚህ በማይክሮፎን ሚዲያ 2 የምንለጥፈውን አይመጣላችሁም። ስለዚህ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። አሁን ይህንን ቪዲዮ ስታዩ ማለት ነው። ይህንን ያልኩኝ እንግዲህ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።